ገላትያ ምዕራፍ 5 ከቁጥር 22 ጀምሮ እስከ 25 ድረስ እንደ ልማዳችን እናንብብና ቀጥታ ወደ ትምህርታችን እንሄዳለን። ቁጥር 22 የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋህት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስም የሆኑት ሥጋን ከክፉ መሻቱና ከመንፈሱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለስ ይለናል እንግዲህ ሐዋርያው ጳውሎስ። ስለዚህ እነዚህ የመንፈስ ፍሬ ተብለው የተዘረዘሩት ሁሉ ከፍቅር ጀምሮ ራስን እስከ መግዛት ድረስ ያሉት የተለያዩ ሳይሆኑ ፍሬዎች ሳይሆኑ ፍሬ በሚል ነው እንግዲህ የተጠቀሱት እና የመጀመሪያው ደግሞ ፍቅር ነው። ቀጥሎ ያሉት ደግሞ ፍቅር ከሚባለው ነገር የሚመነጩ የመንፈስ ፍሬ ውጤቶች ናቸው እና እግዚአብሔር የተባረከ ይሁን። እንግዲህ 9ኙን በሶስት ከፍለን ነው እየተመለከትን ያለ ነው። ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር ባለ አገናኝተን ከእግዚአብሔር ጋር ባለ ግንኙነት አገናኝተን፣ ትዕግስት፣ ቸርነት፣ በጎነት ከሰው ጋር ባለን ግንኙነት የሚገለጡ ፍሬዎች ናቸው። የዋሃት ራስን እምነት፣ የዋሃት ራስን መግዛት ደግሞ ከራስ ጋራ በራስ የሚገለጡ ፐርሰናሊቲዎች ላይ ብስለቶች ላይ ከራሳችን ጋር አገናኝተን የምናጠናቸው ናቸው ማለት ነው። ስለዚህ የዛሬ ሳምንት ፍቅር ደስታ የሚለውን እንግዲህ ፍቅርና ደስታ የሚለውን ተመልክተናል። ዛሬ ቀጣይ ሰላም የሚለውን ነው የምንመለከተው። እነዚህ ሁሉ በጣም እንድናስተውል የሚያስፈልገው ነገር እዚህ ጋር የተዘረዘሩት ሁሉ የመንፈስ ፍሬ ብሎ ነው የሚገልጣቸው። የመንፈስ ፍሬ ወይም የመንፈስ ቅዱስ ፍሬ ብሎ ነው የሚገልጣቸው። ምን ማለት ነው? በራሳችን ጥረትና በራሳችን ትግል የምናመጣቸው ውጤቶች አይደሉም። የመንፈስ የሚል ቃል ካለ ፍሬ ተብለው የተዘረዘሩት ሁሉ ንብረትነታቸው የመንፈስ ቅዱስ ወይም መንፈስ ቅዱስ በአማኞች ውስጥ በቅዱሳኖች ውስጥ ሆኖ የሚያፈራው የራሱ ፍሬ ነው። ጌታችን ኢየሱስ ክርስቶስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይኖርበት ይወጣ ይገባበት የነበረው የሕይወት ስርዓት ማለት ነው። የመንፈስ ቅዱስ ፍሬ የክርስትና የብስለት ሕይወት ነው። አንድ ሰው ወይም አንድ ክርስቲያን በስሏል የሚባለው የጸጋ ስጦታ ሲገለጥበት ሳይሆን የመንፈስ ቅዱስ ፍሬ ሲገለጥበት። ያቸው የመንፈስ ቅዱስ ፍሬ ሳይገለጥበት የጸጋ ስጦታ ብቻ ቢገለጥበት ያ ሰው የጸጋ ስጦታው ስለተገለጠ በስሏል ማለት አይደለም። የጸጋ ስጦታ የሥራ ድርሻዎቻችን ናቸው። የመንፈስ ቅዱስ ፍሬ ግን የብስለት የማቹሪቲ ወደ ክርስቶስ ኢየሱስ የማደጋችን መንፈስ ቅዱስ በእኛ ውስጥ እኛነታችንን እያጠፋ የክርስቶስን ማንነት እየገለጠው እንደሆነ የምንረዳበት ነው። ለዛ ነው ከዚህ በፊትም የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ላይ ካልተመሰረቱ ከጥቅማቸው ይልቅ ጉዳታቸው ሊያመዝን ይችላል። ለመልካም ነገር፣ ለጥቅም፣ ለመተናነጽ እየተሰጡንን ወደ ቢዝነስ ሊቀይሯቸው ይችላሉ። ራስን በቃ ከሌላው አገልጋይ በትከሻ በቁመት ተለካክቶ እኔ ከንትና የምሻል አገልጋይ ነኝ፣ እኔ ከንትና ምድራዊ ነገር በቁሳቁስ እርስ በርስ መወዳደር። አዲስ አበባ ላይ አብዛኞችን አገልጋዮችን የምትመለከቷቸው በመኪና ይወዳደራሉ። ብራንድ ኒው መኪና በልብስ በሱፍ ይወዳደራሉ። የምታዩት ብዙ ነገር አለ። ፈጽሞ ይሄ የሕፃንነት መገለጫ ነው። የጸጋ ስጦታ ሊኖራቸው ይችላል። አዎ፣ ነገር ግን የጸጋ ስጦታዎቻችን በመንፈስ ቅዱስ ፍሬ ማለት በብስለት ሕይወት ካልተመሰረቱ
ከጥቅማቸው ይልቅ ጉዳታቸው ያመዝናል። ለዚያም ነው በጌታ በኢየሱስ ክርስቶስ ስም በቅዱስ መንፈሱ ስም ጌታ እንዲህ አለኝ፣ መንፈስ ቅዱስ እንዲህ አለኝ እያሉ ጸጋቸውን ወደ ሌላ ነገር አዙረው ቢዝነስ መስራት የጀመሩ ብዙ ወንጀሎች እየተፈጸሙ ያሉት ለዚያ ነው። እና የጸጋ ስጦታ ብቻውን በቂ አይደለም። በመንፈስ ቅዱስ ፍሬ ላይ የጸጋ ስጦታዎቻችን መመስረት አለባቸው። ቀጥሎ የመንፈስ ቅዱስ ፍሬ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያ። አያቸው፣ አንድ ሰው የጌታ ኢየሱስ ክርስቶስ ደቀ መዛሙርት መሆኑ የሚታወቀው አጋንንት በማስወጣቱ ልሳን በመናገሩ ሳይሆን እርስ በርስ ባለ በፍቅር ሕይወት። ለዚያም ነው ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 13 ከቁጥር 34 እስከ 35 ድረስ እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ አዲስን ትእዛዝ እሰጣችኋለሁ። ተመልከቱ፣ እርስ በርሳችሁ ብትዋደዱ የኔ ደቀ መዛሙርት እንደሆናችሁ ዓለም ወይም ሰዎች በዚህ ያውቃሉ አለ። ስለዚህ የጌታ የኢየሱስ ክርስቶስ ደቀ መዛሙርት የመሆናችን መታወቂያው ፍቅር ነው። ፍቅር ደግሞ የመንፈስ ፍሬ ተብሎ ሲዘረዘሩ የመጀመሪያውና ዋናው ነው። ፍቅር በሌለበት አገልግሎታችን ራሱ ከንቱ እንደሆነ ሐዋርያው ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ የጸጋ ምንም የሚያክል የጸጋ ስጦታ ቢኖረኝ አለ ባጭሩ፣ ፍቅር ግን ከሌለኝ ከንቱ ነኝ ነው ያለው። አያችሁ፣ ከንቱን አገልግሎታችን አይደለም ከንቱነት ነው የሚሆነው። ስለዚህ ፍቅር ይሄ የመንፈስ ቅዱስ ፍሬ የሚባለው የክርስቶስ ኢየሱስ ደቀ መዛሙርት የመሆናችን መታወቂያ ነው ማለት ነው። እንግዲህ በባለፈው ወደ እግዚአብሔር የሚያመለክቱ የሚባሉትን ሶስቱን ፍቅር፣ ደስታ፣ ሰላም የሚባሉትን ጀምረናል። ፍቅርና ደስታን ተመልክተናል። ዛሬ ሰላም ከሚለው ነው የምንጀምረው። እንግዲህ ራሱ እንትኑ ቃሉ ደስ ይላል አይደለ? ሰላም ኢየሱስም ባገኘው አጋጣሚ ሻሎም ነው የሚለው። ሻሎም፣ ሃሌሉያ። ድንገት ፈርተው ቤታቸውን ዘግተው ከፈሪሳውያንና ከሃይማኖተኛው ዓለም የሚመጣ አንዳች ስደት ይኖራል እና እሱን መሪያችንን ከገደሉ ቀጥሎ ደግሞ ወደኛ ይመጣሉ፣ እረኛውን ምታ በጎቹ ይበተናሉ ነውና፣ ስለዚህ ብለው ፈርተው ደንግጠው በነበሩበት ሰዓት ላይ ድንገት በተዘጋ ቤት ውስጥ ከስቶ ድንገት ገብቶ ምን አላቸው ማለት ነው? ሻሎም አላቸው በራሱ ቋንቋ። ሰላም ለእናንተ ይሁን፣ ሻሎም ለእናንተ ይሁን። ያያችሁ፣ ከዚያ ከተያዙበት ነገር የሚያወጣ ሰላም ማለት ነው። ከከበባችሁ ግራ ከሚያጋባውና ከሚያስጨንቃችሁ ነገር ነጥቆ የሚያወጣው የኢየሱስ ሰላም ማለት ነው። እሱን ነው የምናጠነው። አባባ ጸጋ ጨምርልን፣ ሰላምህን አብዛልን። ኦኬ፣ እንግዲህ የመንፈስ ቅዱስ ፍሬ ተብለው ከተዘረዘሩት ፍቅር፣ ደስታ፣ ሰላም ከእግዚአብሔር ጋር በተገናኘ አገናኝተን እያጠናና ያለነው ፍቅርና ደስታን ተመልክተናል። ሶስተኛ ሰላም። ሰላም የግሪኩ ቃል ኤሬኔስ ይለዋል። ኤሬኔ፣ ያ ሰላም ኤሬኔ ይለዋል። ወይም ደግሞ ሻሎም የሚል የዕብራይስጥ ቃል አለው፣ ወይም ፒስ ይባላል ማለት ነው። ስለዚህ ሰላም ኤሬኔ ወይም በሂብሪው ሻሎም ኦር ፒስ። እንግዲህ ሰላም የሚለው ቃል በክርስቶስ አማካኝነት ከእግዚአብሔር ጋር በመታረቅ የሚገኝ ከፍርድና ከኩነኔ ፍርሃት አምልጦ በጸጥታና በመረጋጋት መኖርን የሚያመላክት ነው። እግዚአብሔር ይመስገን። ለዚያም ነው በብሉይ ኪዳን የሰላም መስዋዕት፣ የህብረት መስዋዕት፣ የሰላም መስዋዕት አለ። ዘሌዋውያን ምዕራፍ 1 እስከ ምዕራፍ 5 ድረስ ባሉት በእነዚህ አምስቱ መስዋዕቶች፣ አምስቱ ቁርባኖች ውስጥ አንደኛው የሰላም መስዋዕት ነው። ከማን ጋር? ከእግዚአብሔር ጋር። አያችሁ፣ ከእግዚአብሔር ጋር ከሰማይ ጋር ሰላም ያልፈጠረ ሰው በምድር ላይ ከሰውም ጋር ደግሞም ከራሱ ጋር እንኳን በሰላም መኖር የማይችል አሳዛኝ ፍጥረት።
ሰው ከእግዚአብሔር ጋር ሰላም ሳይኖረው ከሰው ጋር ትክክለኛ ሰላም ሊፈጥር አይችልም። ሰው ከእግዚአብሔር ጋር ሰላም ሳይኖረው ከራሱ ጋር እንኳን ታርቆ መኖር አይችልም። ሰው ከእግዚአብሔር ጋር ሰላም ሳይፈጥር የሰላም አስከባሪ ነኝ ቢል ከንቱ ስራ ነው የሚሰራው። የሰላም አለቃ በሌለበት ሰላምን መፍጠር አይቻልምና፣ ስለዚህ ሰላም የሚለው ቃል በክርስቶስ አማካኝነት አደራችሁን፣ ይህ የሰፈሩን ሰላም አይደለም እያወራን ያለ ነው። ኢየሱስ እኔ ሰላሜን እሰጣችኋለሁ ብሎ የተናገረውን በኢየሱስ ውስጥ የነበረው የሰማይ ሰላም ኢየሱስ በሥጋ ወራቱ በምድር ላይ በተመላለሰበት ጊዜ ይወጣ ይገባ የነበረበት በእርሱ ውስጥ የነበረ ሰላም፣ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎ የተናገረው ኢየሱስ በምድር ላይ ይመላለስበት የነበረ በእርሱ ውስጥ የነበረ ያ የሰማይ ሰላም፣ የሰማይ ሰላም እኛ የሚሰማን ሰላም አይደለም። እሱ እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም ብሏል። አባባ እናመሰግናለን። አያችሁ፣ ዓለም የሚሰጠው ሰላም አለ፣ ቀጣይነት የሌለው ሰላም፣ በሁኔታ ላይ የተመሰረተ ሰላም፣ በሁኔታ ላይ የተመሰረተ ሰላም። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ሰላምን እተውላችኋለሁ፣ ሰላምን ምን እተውላችኋለሁ። ምን አይነት ሰላም ይሆን? ምን አይነት ሰላም ሊተውልን ነው? ዓለምም ሰላም አላት፣ በዚህ በኩል የሰላም አስከባሪውም አለ። ምን አይነት ሰላም ይሆን ሲል ሰላሜን እሰጣችኋለሁ። ሰላሜን ሲል እኔ ጋር ያለ የራሴ ሰላም አለ። እኔ የሚሰማኝ ሰላም፣ ስወጣ ስገባ ስመላለስ ይሰማኝ የነበረው የራሴ ሰላም አለ። ስለዚህ ያንን የራሴን ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይታወክ፣ አይፍራም። ሰላም ካለ ሁከት የለም። ሰላም ካለ ፍርሃት የለም። ለምን? ሰላሜን እሰጣችኋለሁ ይልና መጨረሻ ላይ ልባችሁ አይታወክ ደግሞ አይፍራ። በኢየሱስ ስም ይሄ የኢየሱስ ሰላሜን ብሎ የተናገረው ቃል ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ ብሎ ኦልሬዲ በመንፈስ ቅዱስ አማካኝነት በልባችን ውስጥ ያፈሰሰው ሰላም አሁን አእምሯችንን ይቆጣጠር። አሁን የተጨነቀች ነፍስ ካለች የኢየሱስ ሰላሜን ብሎ የተናገረው ከፍርሃት ነፃ የሚያወጣ መረጋጋት ውስጥ የሚያስገባ በሰላም የሚሞላው ያ የኢየሱስ ሰላም አሁን ሁለንተናችሁን ይቆጣጠር። አእምሯችሁን ይግዛ። የእናንተ የሆኑትን ሁሉ ይቆጣጠር። ከእናንተ ሁሉ አልፎ የእናንተ የሆኑትን ይቆጣጠር። እናመሰግንሃለን ኢየሱስ። ስለዚህ ሰላም የሚለው ቃል በክርስቶስ አማካኝነት ከእግዚአብሔር ጋር በመታረቅ የሚገኝ ከፍርድና ከኩነኔ ፍርሃት አምልጦ በጸጥታና በመረጋጋት መኖር ነው። ዘላለምህን ስታስብ የፍርድ ፍርሃት የለብህም። ምንኛ መታደል ነው! ሰው ሁሉ መጨረሻዬ ምን ይሆን እያለ የመጨረሻውን ማሰብ አቆሞ ምድር ላይ ሰላም ለመፍጠር ያስባል። ቅድም እንዳልኳችሁ ከእግዚአብሔር ጋር ሰላምን ያልፈጠረ ግለሰብ፣ ከእግዚአብሔር ጋር ሰላምን ያልፈጠረ ሀገር፣ ከእግዚአብሔር ጋር ሰላምን ያልፈጠረ ግሩፕ፣ ሃይማኖትም ይሁን ፈጽሞ ከራሱም ጋር ከግሩፕም ጋር ተስማምቶ መኖር አይቻልም። ስለዚህ ይሄ ሰላም ሻሎም ተብሎ የሚጠራው ነው። እንግዲህ በውስጥ የሚሰፍን መረጋጋትና የፍርሃትና የጭንቀት አለመኖር ይለዋል። አያችሁ ቅዱሳን፣ ይህ ሰላም በውስጥ የሚሰፍን ነው። ላዩን የሆነ አይደለም። ላዩን የሆነ ደቂቃ የሆነ ሰዓት ያክል የሆነ ቀን ያክል ቆይቶ የሚለይህ የሚጠፋብህ የዓለም አይነት ሰላም አይደለም። ኦ ማይ ጋድ! እና ከውስጥ የሚሰፍን መረጋጋትና የፍርሃትና የጭንቀት አለመኖር። እናመሰግናለን።
እንግዲህ ሐዋርያው ጳውሎስ በሮሜ መልእክቱ በክርስቶስ ምክንያት ከእግዚአብሔር ጋር ሰላም እንዳገኘን ሰላም እንደተፈጠረ ምዕራፍ 5 ቁጥር 1 ላይ ይነግረናል። በክርስቶስ ምክንያት ከማን ጋር ሰላም አለን? ሰላም አለን ከእግዚአብሔር ጋር ከእግዚአብሔር ጋር። ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ ይላል። አዲሱ መደበኛ ትርጉም እንግዲህ በእምነት ከጸደቅን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ሰላም አለን ይላል። ሃሌሉያ! ከማን ጋር ሰላም አለን? ከእግዚአብሔር ጋር። አንተ ወንድሜ በክርስቶስ ምክንያት ከእግዚአብሔር ጋር የተረጋገጠ ቋሚ የሆነ ዘላለማዊነት ያለው ሰላም ባንተ ዘንድ አለ። አንቺ እህቴ እግዚአብሔር በፍርድ ፍርሃት ውስጥ ያስገባኛል ብላችሁ በኩነኔ ውስጥ ይጨምረኛል ብላችሁ እንዳትፈሩ የሚያደርግ በልጁ ደም ላይ በልጁ መስዋዕትነት ላይ የተመሰረተ ዘላለማዊ ሰላም በልብሽ ውስጥ ሰፍኗል፣ በልብሽ ውስጥ ገብቷል። ስለዚህ እንግዲህ በእምነት ከጸደቅን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ሰላም አለን። የተስተካከለ ሰላም፣ ቀጣይነት ያለው ሰላም። ዘላለማችንን ስናስብ አንታወክም። ዘላለማችንን ስናስብ ፍርድ አይሰማንም። ዘላለማችንን ስናስብ ኩነኔ አይሰማንም። ዘላለማችንን ስናስብ ረፍት ብቻ ነው የሚሰማን፣ መረጋጋት ብቻ። የሰላም አድርጎታል። የስ ዘላለማችንን የእረፍት አድርጎታል። የማረፊያ አረገው ዘላለሜን የማረፊያ አረገው የማረፊያ አረገው ዘላለሜን የማረፊያ አረገው የእረፍት አረገው ዘላለሜን የእረፍት አረገው የእረፍት አረገው ዘላለሜን የእረፍት አረገው እንደ ደም ላብ ያላበው ፍቅር ግድ ስላለው እንደ ደም ላብ ያላበው ፍቅር ግድ ስላለው እሱ እንደ ደም ላብ አልቦታል። ለምን? እኔ ዘላለሜ የእረፍት እንዲሆን ከእግዚአብሔር ጋር የሰላም ቁርባን እንድናደርግ። ሃሌሉያ! ኢየሱስ የሰላም ቁርባናችን ነው። አብ ጋራ ከእግዚአብሔር ጋር የሰላም መስዋዕት፣ የህብረት መስዋዕት፣ የማይቋረጥ ዘላለማዊ ሰላም፣ ፍርድ የሌለበት ኩነኔ የሌለበት ዘላለማዊ ሰላም በእኛና በእግዚአብሔር ዘንድ በክርስቶስ ምክንያት ተመስርቷል። ይህ ሰላም በመንፈስ ቅዱስ የተሰጠንና በውስጣችን ደግሞ ምን ያለ ነው? የሰፈነ ነው። በቆላሲስም የክርስቶስ ሰላም በልባችሁ እንዲሰለጥን ደግሞ ብሎ ሐዋርያው ጳውሎስ ቆላሲስ መልእክቱ ላይ የክርስቶስ ሰላም ቆላሲስ ምዕራፍ 3 ቁጥር 15 ምን አለ? የክርስቶስ ሰላም አለ። የራሱ የኢየሱስ ሰላም ነው። አሁንም እስኪ ቆላሲስ ምዕራፍ 3 ቁጥር 15 ምን ይላል? በአንድ አካልም የተጠራችሁለት። በአንድ አካል፣ ሁልጊዜም አካል ካለ ኤፌሶንና ቆላሲስ ቤተክርስቲያን ነች። በአንድ አካልም የተጠራችሁለት ደግሞ የክርስቶስ ሰላም በልባችሁ ይግዛ፣ የምታመሰግኑም ሁኑ አለ። የክርስቶስ ሰላም በልባችሁ ይሰልጥን። የክርስቶስ ሰላም በልባችሁ ይግዛ። ያ ሰላም የታለ? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ እንዳለ በመንፈስ ቅዱስ አማካኝነት በልባችን ውስጥ የራሱን ሰላም ምን ብሎታል? አፍስሶታል። ሃሌሉያ! ስለዚህ ለዚያም ነው ኢየሱስ ዮሐንስ ወንጌል ምዕራፍ 14 ቁጥር 27 የቀደሙ ጥቅስ ላይ ምን አለ? ኢየሱስ ጋር የነበረ ኢየሱስ የሰጠን ከዓለም ያልሆነ ከራሱ የሆነ ሰላም በእኛ ዘንድ እንዳለ ሰላምን እተውላችኋለሁ። ደስ አይልም? ደስ አይልም? ሌላ ሰው ቢሆን አይ ለማንኛውም እናትዬ እኔ የምሄድበትም ዓለም የተረጋጋ ይሁን አይሁን የማውቀው ነገር ስለሌለ ከሰላሜ ቆንጥሬ እሰጣችኋለሁ ነው የሚለው። የትኛውም የሃይማኖት መምህር እንደዚህ ቋንቋ አይጠቀም። የትኛውም የሃይማኖት መስራች ሰላምን እተውላችኋለሁ አይልም። ባገኘው አጋጣሚ
ሌላ ነገር ነው የሚያስቀምጠው። ሳትረጋጋ እንድትኖር የሚያደርግ ነገር ነው የሚያስቀምጥልን። አንተም በሃይማኖት ስም ተቅበዝብዘ ግራ ተጋብተ በልፋት ውስጥ ሆነ ሳታርፍ። ክርስትና የእረፍት ህይወት ነው። ኢየሱስ ገና ሲጠራን ሰላም ለእናንተ ይሁን፣ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ብሎ በእረፍት ውስጥ በሰላም ውስጥ ነው ክርስትና የሚጀምረው። በአብ ቀኝ አስቀመጠን ስንል እኮ በቃ ተረጋጉ፣ ሰላም ለእናንተ ይሁን፣ በሰላም ነው ክርስትና የሚጀምረው፣ እረፍት ነው ክርስትና የሚጀምረው እያለን እኮ ነው። እስራኤላውያንን ታስታውሳላችሁ ቅዱሳን? ከዚያ ከፈርዖን የባርነት ቀንበር፣ ከፈርዖን ጭፍሮች ግርፋት፣ ከጭቃ ረገጣ፣ ከዛ ግራ ከሚያጋባ ደንዝዘው ከነበሩበት አይነት የህይወት ስርዓት እግዚአብሔር የፋሲካውን ጠቦት አርዶ በደሙ ምክንያት በግብፅ ላይ ከሚመጣው ቁጣ አድኗቸው በበረታች ክንዱ በሙሴ መካከለኝነት ቀይ ባህርን ከፍሎላቸው እነርሱን አሻግሮ ጠላቶቻቸውን እዚያው ካስቀረ በኋላ እስኪያስታውሱት ለመጀመሪያ ጊዜ እስራኤላውያን አዳራቸው ማለዳቸው ምን አይነት ይሆን? ማለዳቸው ምን አይነት ይሆን? ግብፅ በነበሩበት ጊዜ በማለዳ ያለቃ ድምፅ ነው፣ የጅራፍ ድምፅ ነው፣ ወደ ጭቃ ረገጣ ነው። በቃ ደንዝዘው ነው የነበሩት። ያለቃ ድምፅ ነው። በማለዳ በጠዋት አርፎ መተኛት አይቻልም። በተኙበት በዛች በተጋደሙበት ቦታ የጅራፍ ድምፅ አለ። እየመታ ነው የሚያስነሳቸው። በየማለዳው ሁልጊዜም የጅራፍ ድምፅ አለ። ወደ ጭቃ ረገጣ ነው። እግዚአብሔር ግን ቀይ ባህርን አሻግሮ ጠላቶቻቸውን እዚያው አስቀርቶ በግብፅና በእነሱ መካከል ቀይ ባህርን ዘግቶ ለመጀመሪያ ጊዜ ማለዳቸው ጠዋት ላይ ሲነሱ የጅራፍ ድምፅ የለም። ጠዋት ላይ ሲነሱ ያለቃ ድምፅ የለም። ጠዋት ላይ ሲነሱ የሚረብሽ ነገር የለም። ከዚያ ከቀይ ባህር የሚወጣው የውሃው ድምፅና ደግሞም ነፋሻማ አየር ብቻ። አያችሁ፣ ክርስትና የእረፍት ነው። ክርስትና የሰላም ነው። አባባ እናመሰግንሃለን። ስለዚህ ጌታ ኢየሱስ ምን አለ? ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። ደስ አይልም? ሰላሜን። አሁን ወንድሞቼ እህቶቼ፣ እናንተ ጋር ያለው ሰላም ኢየሱስ ምን ያለው ነው? ሰላሜ፣ የኔን ሰላም፣ ማይ ፒስ፣ የኔን ሰላም እሰጣችኋለሁ። ማይ ኦን ፒስ ነው የሚለው ጭራሽ በቅንፍ የራሴ የሆነ የራሴ ንብረት የራሴ የሆነውን ሰላሜን ምን እላችኋለሁ? እሰጣችኋለሁ። ሰላሜን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ሰላሙን ትቶልን ሰላሙን ሰጥቶን ኢየሱስ ሰላሙን ሰጥቶናል። ቀጥሎ ራሱ ኢየሱስ ደግሞ ሰላማችን ነው። ደስ አይል? ራሱ ኢየሱስ ሰላማችን ነው። መጽሐፍ ቅዱስ ኢሳይያስ ምዕራፍ 9 ቁጥር 6 ላይ ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ፣ የዘላለም አባት። ተመልከቱ። የሰላም ምንድን ነው? አለቃ፣ ዘ ፕሪንስ ኦፍ ፒስ። ኢየሱስ ዘ ፕሪንስ ኦፍ ፒስ ነው። ኢሳይያስ ምዕራፍ 9 ቁጥር 6 ላይ ዘ ፕሪንስ ኦፍ ፒስ፣ ኢየሱስ የሰላም አለቃ። የሰላም አለቃ ማለት የሰላም ምንጩ፣ ሰላም የሚመነጨው፣ ትክክለኛ ሰላም የሚመነጨው የሰላም አለቃ ከሆነው ፕሪንስ ኦፍ ፒስ ከሆነው ከኢየሱስ ነው። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናልና አለቅነትም በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። እርሱ ባለበት ምን አለ? ሰላም አለ። ኢየሱስ ካለ ሰላም አለ። ኢየሱስ ያለበት ህይወት የሰላም ህይወት ነው። ኢየሱስ ያለበት ህብረት የሰላም ህብረት ነው። ኢየሱስ ያለበት ቦታ ኢየሱስ ከመኖሩ የተነሳ ሰላም በዛ ቦታ ላይ አለ። በጣም በዓለማችን ላይ የተረጋጉ ሰላማዊ ተብለው የሚጠሩ ምድሮች አሉ። ባክግራውንዳቸውን አጥኗቸው። ከ80% በላይ ክርስቲያኖች ናቸው።
ሰላማውያን ናቸው። ከራሳቸው አልፈው ለምድራቸው ሁሉ ሰላም ይሆናል። በቃ ኢየሱስ ካለ ምድር ይረጋጋል። ኢየሱስ ካለ ምድር በሰላም ይሞላል። ወደ ምድሩ ከመሄዳችን በፊት እኛ ራሳችን እኮ ምስክር ነን። ያለ ኢየሱስ በነበርንበት ጊዜ ተቅበዝባዦች፣ ሰላም ምን እንደሆን አናቅም። ሰላም የሰው ስም ብቻ የሚመስለን፣ ሰላም የሌለን፣ ሰላም ማንወድ፣ ሰው ለምን ጸጥ አለ? ሰው ለምን ተረጋጋ? ለምንድን ነው ጠብ የሌለው ብለን ጠብን የምንፈልግ ሰዎች ነበርን። ለምን ተረጋጋ? የሆነ ካልጮኸ ካልተጫጫ ሰው ደስ የማይለን ነበርን። የሰላም አለቃ ኢየሱስ ሲያገኘን አንደኛ እኛን ራሳችንን ወደ ልባችን መለሰ፣ በሰላሙ ሞላን፣ አረጋጋን፣ መረጋጋት ሆነልን፣ ሰላም ሆነልን ኢየሱስ። ስለዚህ ኢየሱስ ራሱ የሰላም ምንድነው? አለቃ። የሰላም አለቃ በሌለበት እውነተኛ ሰላም ሊኖር አይችልም። አሁን የጸጥታው ምክር ቤት አለ፣ በምድሪቱ ላይ ሰላምን ለማስፈን ይሯሯጣል። ኢየሱስ ክርስቶስ የሰላም አለቃ በሌለበት ትክክለኛ ሰላም፣ ቋሚ የሆነ ሰላም ሊኖር አይችልም ማለት ነው። ቀጥሎ ኤፌሶን ምዕራፍ 2 ቁጥር 14 ላይ በብሉይ ኪዳን አይሁድና አህዛብ ወይም እስራኤላውያንና የግሪክ ሰው ተብሎ በሕጉ መሰረት የተከፈለ ልዩነት ነበረ። ግልጽ የሆነ ልዩነት ነበረ። አይሁዳዊ አለ፣ አህዛብ ወይም የግሪክ ሰው አለ። ልዩነት ነበረ በብሉይ ኪዳን። እስኪ ኤፌሶን ምዕራፍ 2 ከቁጥር 11 ጀምርልን። ከቁጥር 11 በፍጥነት ላንብበው። እናንተ አስቀድሞ በስጋ አህዛብ የነበራችሁ ብሎ ይጀምራል። ስለዚህ እናንተ አስቀድሞ በስጋ አህዛብ የነበራችሁ፣ ፓስት ሂስትሪ ነው፣ ነበራችሁ ነው የሚለው። በስጋ በእጅ የተገረዙ በተባሉት በእስራኤላውያን ያልተገረዙ የተባላችሁ ይህንን አስቡ። ምን እናስብ? ቀጥልልኝ። በዚያ ዘመን ከእስራኤል መንግሥት ርቃችሁ ለተስፋውም ቃል ኪዳኖች እንግዶች ሆናችሁ በዚህም ዓለም ተስፋን አጥታችሁ ከእግዚአብሔርም ተለይታችሁ ያለ ክርስቶስ ነበራችሁ። በብሉይ ኪዳን ዘመን እንደዚያ ነበራችሁ። አሁን ግን በአዲስ ኪዳን፣ አሁን ግን ሲለ ሐዋርያው ጳውሎስ ሁልጊዜም ከመስቀል በኋላ ኢየሱስ ተፈጸመ ካለ በኋላ አዲስ ኪዳኑ ከገባ በኋላ አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። ሃሌሉያ። ቁጥር 14 እርሱ ሰላማችን ነውና። አያችሁት ቅዱሳን? ኢየሱስ ምንድነው? ራሱ ሰላም። ከእግዚአብሔር ጋር የሰላም መስዋዕት ሆነልን። በሕጉ አማካኝነት ደግሞ አይሁዳዊ፣ ግሪክ፣ እስራኤላዊ፣ አህዛብ ተብሎ ደግሞ ተከፋፍሎ የነበረው ነገር እንዳይቀጥል አሁንም ደግሞ ኢየሱስ በመካከል ገብቶ በአይሁድና እንዲሁም በአህዛብ በእስራኤላውያንና በግሪክ ሰዎች መካከል ደግሞ ጣልቃ ገብቶ ደግሞ ከዚህ በኋላ በሕጉ ላይ የተመሰረተው ልዩነት ቀርቷል። የጥልን ግድግዳ አስወገደ። እርሱ ምን ሆነ? መካከል ገብቶ ሰላም ሆነ። አሁን አንድ አይሁዳዊ በክርስቶስ ሲያምን ነው ሰማይ የሚገባው። አንድ አህዛብም እኩል በክርስቶስ ሲያምን ምን ይላል ማለት ነው? ሰማይ መግባት ይችላል። ሁለቱን ያዋሃደ፣ ሁለቱ የሚለው ማንና ማን እንደሆነ ግልጽ ነው። በተለይ እንግሊዘኛው he has made us both በቅንፍ Jew and Gentiles ይላል። ጀንታይል አይሁድና አህዛብን አንድ አካል ቤተ ክርስቲያን ነች። ስለዚህ እርሱ ምናችን ነው? ሰላማችን። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ አህዛብ አይሁድ ከአህዛብ ጋር አትጋባ ምናምን ከአህዛብ ጋር አትነካካ የሚሉትን ነገር በሙሉ ሽሮ ሁለቱን ያዋሃደ በአዋጅ የተነገሩትን የትእዛዛት ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ፣ ይህም ከሁለታቸው አንድን አዲስ ሰው ቤተ ክርስቲያንን በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ እርሱ ምናችን ነው? ሰላማችን ነው። ሃሌሉያ። እንግዲህ ሰላም የሚለው ቃል በዕብራይስጡ ሻሎም የሚል ቃል አለ። በጣም ይህንን ሻሎም የሚለውን ነገር በጣም ትኩረት ሰጥተን መመልከት አለብን። ቢኮዝ ሰላም ከምንለው የሚያልፍ ነው። ሻሎም የሚለው ቋንቋ ሰላም ማለት ብቻ አይደለም።
በጣም ጥልቅ ትርጉም ነው ያለው። ከዚህ የተነሳ ሻሎም የሚለው የዕብራይስጥ ቃል በዘመናዊ ቋንቋና በመጽሐፍ ቅዱስ አውድ ውስጥ በጣም ሰፋ ያለና ጥልቅ ትርጉም ያለው ነው። የሻሎም አጠቃቀም በዘመናዊው ዕብራይስጥ ወይም በዘመናዊው እስራኤላውያን ሻሎም ሻሎም ሲሉ ሰላም ብቻ ነው። ሰላም ሰላም ሰላም፣ ወጣቶቹም ምኑም ያገኘ ሁሉ ሻሎም ሻሎም ሻሎም፣ ሃይ ሃይ፣ ፒስ፣ ሰላም ነው እንዴት ነው እንደምንባባለው ይጠቀመዋል። አሁን ዘመናዊው ማለት ነው። ነገር ግን በመጽሐፍ ቅዱሱና ትክክለኛውን የቋንቋውን ሐሳብ ስናገኘው ሻሎም የሚለው የቃሉ ትርጉም የመጣው ሻሌም ከሚል ቃል ሲሆን ትርጉሙ ሙሉ መሆን፣ ፍጹም መሆን የሚል ነው። ተመልከቱ፣ ሙሉ መሆን፣ ፍጹም መሆን። ከዚህ ስርወ ቃል በመነሳት ሻሎም የሚለውን ቃል ዋና ዋና ትርጉሞችን እንመለከታለን። ወደ 5 የሚሆኑ ትርጉሞች አሉ። እነሱን ትርጉሞች እንመለከተዋቸዋለን። የሻሎምን ማለት ነው። አባ ጸጋ ጨምርልን። እንግዲህ አንደኛ የመጽሐፍ ቅዱስን ትርጓሜ በምንመለከትበት ጊዜ በብሉይ ኪዳን ነቢያት ሲጠቅሱት ሻሎም የሚለው ቃል ፍትህና ፍጻሜ የሞላበት በፈጣሪና በፍጥረቱ መካከል ያለ ፍጹም ስምምነት ይሉታል። ተመልከቱ፣ በብሉይ ኪዳን ነቢያቶች ይህንን ቃል ሲጠቅሱት ሻሎም የሚለው ቃል ፍትህና ፍጻሜ የተሞላበት በፈጣሪና በፍጥረቱ መካከል ያለ ፍጹም ስምምነት፣ ፍጹም ስምምነት። እናመሰግናለን። ሁለተኛ ውስጣዊ ሰላም፣ በመጀመሪያ ከእግዚአብሔር ጋር የመታረቅና የመረጋጋት ሁኔታ፣ ይህም በሁኔታዎች ደግሞ የማይለወጥ ውስጣዊ ጸጥታና ደህንነት ነው። አባባ እናመሰግናለን። ሻሎም የሚለው ቃል ከእግዚአብሔር ጋር በተገናኘ ቅድም ሮሜ ምዕራፍ 5 ቁጥር 1 ላይ እንግዲህ በእምነት ከጸደቅን በክርስቶስ ኢየሱስ በኩል ከእግዚአብሔር ጋር ሰላም አለን ሲል ይህ ሰላም ቀጣይነት ያለው የማይረበሽ ግራ የማይጋባ ሰላም ነው። ግራ የማይገባ ሰላም ነው። አባባ በኢየሱስ ስም እናመሰግናለን። ለዚያም ነው ጌታ ኢየሱስ ክርስቶስ ሰላሜን እሰጣቸዋለሁ ሲል ኢየሱስ ክርስቶስ በምድር ላይ በተመላለሰበት ጊዜ ይኖርበት የነበረ እርሱ ውስጥ ያለ ሰላም፣ እርሱ ውስጥ ያለ ሰላም አንደኛ ከእግዚአብሔር ጋር በተገናኘ ከፍርድ ፍርሃት ነፃ ሆኖ ከኩነኔ ነፃ ሆኖ በተረጋጋ ህይወት መመላለስ፣ በተረጋጋ ህይወት መመላለስ። በመቀጠል ከራስ ጋር ራሱ ሰላም ፈጥሮ ከሰው ጋር ሰላም ፈጥሮ ለመኖር ራሱ ይሻሎም የሚባለው ቃል ነው የሚገልጽ። ይሻሎም የሚባለው ኢየሱስ ምናልባት እስኪ አስቡት፣ ኢየሱስ በምድር ላይ በተመላለሰበት ጊዜ ይሰማው የነበረው ሰላም እንዴት ነበረ? ምን አይነት ነበር? ኢየሱስ ውስጥ ያለ ሰላም ምን አይነት? ወጀቡም አለ። ታስታውሳላችሁ? በታንኳ እየሄዱ ባለበት ሰዓት ላይ ማዕበሉና ወጀቡ ተነሳ። ማዕበልና ወጀብ በተነሳበት ሰዓት ላይ ሐዋርያቶቹ ወይም ደቀ መዛሙርቶቹ ተነሱና ጌታ ሆይ ስንጠፋ ግድ አይልህም? ጌታ ሆይ፣ ምክንያቱም ማዕበልና ወጀቡ እያናወጣት ነው። ከማዕበሉና ከወጀቡ የተነሳ የባህሩ ውሃ እየዘለለ ወደ ምኗ እየገባ ነው? ወደ ታንኳቸው እየገባ ነው። ወደ ጀልባዋ እየገባ ነው። የሚገርመው ግን መጽሐፍ ቅዱስ ምን ይላል? ኢየሱስም በታንኳ ወይም በጀልባው በውስጠኛው ክፍል ትራስ ተንተርሶ ተኝቶ ነበር ይላል። ማዕበሉና ወጀቡ አለ፣ ኢየሱስ ግን ፒስ ነው። እሱ ጋር ሰላም። ዋው! ስለዚህ በህይወታችን ማዕበልና ወጀብ የሞላበት ነገር ሲኖር ወደ ውስጥ ተመልከት። ኢየሱስ በጀልባዋ ውስጠኛ ክፍል ሰላም ነው ብሎ ተኝቷል። አሁን በዚህ ውሃው ዓለምን የሚወክል ነው። ያቺ ጀልባ፣ አንዷ ጀልባ ቤተክርስቲያንን ነው የምትወክለው፣ እውነት ነው። ነገር ግን ፐርሰናሊ እያንዳንዱ አማኝ ደግሞ የሚያልፍበት መንገድ አለው። ኢየሱስ ቤተክርስቲያን ጋር ብቻ ሳይሆን በእያንዳንዱ አማኝ ውስጥም በመንፈስ ቅዱስ አማካኝነት ማደሪያው አድርጎ እየኖረ ነው። ስለዚህ ግራ
የሚያጋባውን ነገር ግራና ቀኙን አይተህ እንዳትረበሽ ወደ ውስጥ ተመልከት። ኢየሱስ ሰላም ነው ይልሃል። ውስጥ ሆኖ ኢየሱስ እኔ ካንተ ጋር ነኝ ይልሃል። በቃ መጀመሪያም ታስታውሱ ከሆነ በጀልባቸው ተሻግረው ከመሄዳቸው በፊት ጌታ ሆይ እንሂድ ምናምን ብለውት አይደለም። ኢየሱስ ራሱ መጣና ወደ ማዶ እንሻገር አላቸው። አለቀ በቃ። ኢየሱስ ነው ያለው ወደ ማዶ እንሻገር። ወደ ማዶ እንሻገር ካለ ጉዞ ከተጀመረ በኋላ የፈለገ ማዕበልና ወጀብ ሊነሳ ይችላል። ኢየሱስ ግን አስቀድሞ እንሻገር ብሏል። አለቀ። እንሻገር ካለ አንደኛ እንሻገር ብሏል። እንሻገር ብሎ ማዕበል ውስጥ አስቀርቶ አያውቅም። በታሪክ ኢየሱስ እንሻገር ብሎ ማዕበል ውስጥ ወጀብ ውስጥ ህዝቡን የእርሱ የሆኑትን አስቀርቶ አያውቅም። ይልቅስ ያሻግር። ነገር ግን ማዕበልና ወጀብ ይነሳል። አዎ አይደለም፣ እንደዚህ በቤተ ክርስቲያን ደረጃ ነውና በግል ህይወታችን በእያንዳንዱ መውጣት መግባታችን የሚያውኩን የሚረብሹን ማዕበሎች አሉ፣ ወጀቦች አሉ። ኦኬ፣ ውሃው ይህንን ምድር የሚወክል ነው። የምናልፍበትን መንገድ የምንጓዝበትን ጉዞ ያቺ ጀልባ አንድም ቤተ ክርስቲያን ናት፣ ሁለተኛ ደግሞ በግል ህይወታችን ወስደን ደግሞ መማርም እንችላለን። ኦኬ፣ ወጀቡና ማዕበሉ ግራ ሲያጋባ የሚገርመው ነገር ሌሎች ጀልባዎች ነበሩ፣ ነገር ግን ማዕበሉና ወጀቡ የበረታው ደግሞ ኢየሱስ የነበረባት ጀልባ ላይ ነው። አያችሁ? ኢየሱስ እንዴት ትላላችሁ? አንዳንድ ጊዜ እነሱን ለምንድን ነው ቆይ እነሱ ሳያምኑ የዚህ ዓለም ልጆች እንደፈለጉ እየሆኑ ለምንድን ነው የማይናወጡት? ለምንድን ነው? አንተ የሌላ ዓለም ሰው ነህ። አንተ የብርሃን ዓለም ሰው ነህ። የጨለማው ዓለም አንተ ጋራ ተስማምቶ መቀጠል አይችልም። ኦኬ፣ ኢየሱስን እቺ ዓለም እስካልተቀበለችውና እስካላስተናገደችው ድረስ የእርሱ ተከታይ የሆንከውን እንዴት ልትቀበለኝ ትችላለች ብለህ ታስባለህ? ዓለም ከተቀበለችህ ማንን ነው እየተከተልክ ያለኸው? ዓለም አልፈልግህም። ዓለም ስምህን መስማት አልፈልግም። ዓለም ያንተን ነገር አልፈልግም ብላ የገፋችውን ኢየሱስን ከሆነ ትቀበለኛለች ብለህ እንዳታስብ። ኢየሱስን የገፋ ዓለም፣ ኢየሱስን የገፋ ይህ ዓለም አንተን ከተቀበለ እየተከተልን ያለነውን ኢየሱስን ቼክ እናድርግ። ምናልባት ከዓለም ጋር ተመቻምቸን እንዳይሆን ዓለምንና ኢየሱስን ለማስታረቅ ገብተን እንዳይሆን፣ መሃል ላይ ገብተን ምንም ችግር የለም በእናንተ መንገድ እናስኬደዋለን ብላናቸው እንዳይሆን። ምክንያቱም ብዙ ዓለማዊ ነገሮች በሙሉ ወደ ቤተ ክርስቲያን ገብተው በቤተ ክርስቲያን ውስጥ እየተፈጸሙ የምናይበት የሚያሳዝን አስደንጋጭ ዘመን ላይ ስላለን ማለት ነው። ዘመን ላይ ፖለቲካው ቤተ ክርስቲያን ውስጥ ገብቷል። የዘርና የነገድ ልዩነቱ ቤተ ክርስቲያን ውስጥ ገብቷል። ብልግና፣ ተመሳሳይ ጾታ ቤተ ክርስቲያን ውስጥ ገብቷል። የቤተ ክርስቲያን ቄሶች ቆመው ወንድና ወንድንና ሴትና ሴትን የሚያጋቡበት አሳዛኝ ሰይጣናዊ አሰራር ወደ ቤተ ክርስቲያን ገብቷል። እኛ ቤት ውስጥ ጥቁር ጥቁር ነው፣ ቅዱሳን ጥቁር ጥቁር ነው፣ ነጭ ነጭ ነው፣ ብርሃን ብርሃን ነው፣ ጨለማ ጨለማ ነው። እንዴት መሰለ ሀብትሽ፣ ይህንን ነገር በዚህ ዘመን መነጽር ብንመለከተው፣ በዚህ ዘመን መነጽር አልመለከትም። የምመለከተው በቅዱስ ቃሉ መነጽር፣ በቅዱስ ቃሉ መነጽር። የኔ መነጽሬ ዓለምን የማየው በዚህ ቃል ውስጥ፣ ሃይማኖትን የማየው በዚህ ቃል ውስጥ ነው። አንተን ራሱ ማይህ በዚህ ቃል ውስጥ ነው። አንቺን ራሱ ማስተናግድሽ በዚህ ቃል ነው። እኛም ልንተያይ የሚገባን በቅዱሱ ቃል አማካኝነት። አለበለዚያ እዚህ ቤት ያለን ሁላችን አንድ ሰዓት አብረን መቀመጥ አንችልም። ልዩነቶቻችንን እናቅርብ ብንል በስጋ የሆነው ልዩነታችን ሊያገዳድለን ይችላል። እኛን ራሱ እንደዚህ አድርጎ በሰላም በፍቅር የሰበሰበን የጥልን ግድግዳ ያስወገደው ሰላማችን የሆነልን ኢየሱስ ክርስቶስ። ስለዚህ ያቺ ጀልባ በማዕበሉ ስትናወጥ በዚያው ተውጠው ቀሩ፣ ግራ ተጋብተው ቀሩ።
ማዕበሉ መጥቶ በቃ በዚያው አስቀራቸው ፈጽሞ። ማዕበሉ ውሃው ይገባ ነበር ዘሎ። አዎ አንዳንድ ጊዜ የሆነ ግራ የሚያጋባ ነገር ይደርስብሃል። አዎ በዚህ ዓለም ያለ ሐዘን ያገኝሃል። አዎ በዚህ ዓለም ያለ ግራ መጋባት እነርሱንም እንትን እንደሚለው አንተንም ያናውጠሃል። አዎ እንናወጣለን። አረ ጌታ ሆይ ትላለህ አንዳንድ። አረ ምንድን ነው ጌታ ሆይ በእኔ ላይስ በዛ ትላለህ አለ እንደዛ። ነገር ግን በውሃ ውስጥ ባለፍክ ጊዜ አለኩ። ሃሌሉያ! በውሃ ውስጥ ባለፍክ ጊዜ ኢሳይያስ ላይ እኔ ካንተ ጋር ነኝና መቼም ብቻህን አልለቅህም። በዚህ ምድር ላይ ብቻህን፣ በክፉ ምድር ላይ ብቻህን አልለቅህም። ብቻህን አልለቅህም። በክፉ ምድር ላይ ብቻሽን አልለቅሽ እና በውሃ ውስጥ በወጀብ ውስጥ ባለፍክ ጊዜ እኔ ካንተ ጋር ነኝና ማዕበሉ አያሰጥምህም። አንዳንዴ የሚያናውጥህ ይመጣል፣ ግራ የሚያጋባ ነገር። እኔ በጣም እንደዚህ አይነት ነገሮችን አውቃለሁ። ግራ ይገባ። ኧረ ጌታ ሆይ ትላለህ። ችግር የለም መጥቼ ማዕበሉንም ምኑንም አጠፋዋለሁ አይልህም። በማዕበል ውስጥ ትገባለህ፣ ግን አብሬ ይገባል አብሬን ያለሁት ይላል። ከዛ በዛ ውስጥ እጁን ታያለህ፣ በዛ ውስጥ ክንዱን ታያለህ፣ በዛ ውስጥ ከትላንት ይልቅ ትታመነዋለህ። በዛ ውስጥ አንተ ራስህ ከፍርሃት ነፃ ሆነህ መታመንህ በስቶልህ ተቀርጸ ሁሉ ትወጣለህ፣ ለሌሎች ሁሉ ትተርፋለህ እንጂ ችግር የለም ማዕበሉን አጠፋዋለሁ። ኧረ እግዚአብሔር ወይ ተራራ ከፊት ለፊት ያለ አነሳልሃለሁ ችግር አይልም። ማዕበሉ እያለም ተራራው እያለም አንተን ማሳለፍ እችላለሁ። በዛ ውስጥ ቀርጬ ማሳለፍ፣ በዛ ውስጥ ክንዴን አሳያለሁ። እኔ ካንተ ጋር ነኝ። ደስ አይል? እኔ ካንተ ጋር ነኝ ያለው ማን ነው? እኔ ካንተ ጋር ነኝ ያለው ማን ነው? ቅዱሳን እኔ ካንተ ጋር ነኝ። ኦ ማይ ጋድ! አንዳንድ ጊዜ እኮ ችግር የለም አይዞን፣ እሺ አይዞን፣ እኛም ካንተ ጎን ነን ምናምን ሲሉት እኮ አንዳንድ ሰው ይነቃቃል እኮ። የኢትዮጵያ ሕዝብ ከኔ ጋር ከሆነማ ወድቄ አልወድቅም ይላል። አያችሁ? ነገ እኮ ምን ኧረ እንደዛ አላልንህም ሊሉትም ይችላሉ እኮ። እንደዛ አላልንህም ሊሉት ይችላሉ። ስለዚህ ዛሬ ተናግሮ ነገ ቃሉን የሚቀይረውን ሕዝብ አምኖ ሰው በሰላም ይሞላል። ቃሉን የማያጥፍ ኢየሱስ እኔ ካንተ ጋር ነኝ፣ እኔ ካንቺ ጋር ነኝ። አማኑኤል ማለት እግዚአብሔር ከኛ ጋር ብቻ አይደለም፣ ትርጉም አለ። በቃ እግዚአብሔር አማኑኤል፣ እግዚአብሔር ከኛ ጋር በእኛ ሁኔታ በእኛ ሳይዝ እኛን አክሎ በእኛ ሁኔታ አማኑኤል እኛ ሰፈር ድረስ በስጋ ተገልጦ መጣ። ኢየሱስ የዛሬ 2000 ዓመት በስጋ የተገለጠ አምላክ ነው። ይገርማል። በስጋ የተገለጠ አምላክ። ስለዚህ በእኛው ሳይዝ እኛ ሰፈር ድረስ መጣ። ሻሎም ሻሎም፣ እንዴት ናችሁ? ደህና ናችሁ ይላል። ሻሎም የሸዋ እንዴት ነህ? ደህና ነህ? ምናምን ነገር ደህና ነህ? ማርያም እናትህ ደህና ናት? አባትህስ ዮሴፍ ደህና ነው? ያው ወላጁ እንደሆነ ነው የሚያስቡት። ምን የሚል እግዚአብሔር ይመስገን ኢየሱስ እግዚአብሔር ይመስገን ሲል ይከብዳል። ዋው ምን አይነት ትሁት ነው! እሱ ባለበት ቦታ ሰላም። እኔ ማርያም እንዴት ነበረ እነዚያን 30 ዓመቶች እንዴት ነበር ያሳለፈችው? እንዴት ነበረ? ታውቀዋለች፣ በደንብ ታውቀዋለች። መልአክ ተገልጦን ይነገራል። አንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ይባላል ተብሏል። ከልጅነቱ ጀምሮ ከጽንሱ ጀምሮ ታውቀዋለች። እያንዳንዱን ነገር በልቧ ትይዘው ነበር ይላል። ከማርያም ጋር የነበራቸው ግንኙነት ምን አይነት ይሆን? ማርያም እንዴት ነበረ ስታየው? እንዴት ነበር ስትከታተለው? እንዴት እናት አዎ አምጣ ወልደዋለች። የእናት አንጀት አለ። እንደ ልጅ ነው ትሪት የምታደርገው። እንደ ልጅ አጥብተዋለች። እንደ ልጅ አጥባዋለች። እንደ ልጅ ነው። እናቴ ነው የሚላት።
እሺ ናዝሬት አካባቢ ላይ ተወልዶ ባደገበት አካባቢ ላይ ይኖሩ የነበሩ እናቶች አሉ፣ የማርያም ወዳጆች። እንግዲህ የማርያም ወዳጆች ቡና ሲጠራሩ የሆነ ነገር ሲሆን አንተ የሸዋ ና እስኪ፣ አይ ማርያም ደህና ነች አደግክ እኮ አንተ እያሉት አደግክ እስኪና ማርያምን ሂድና፣ ማርያም ራሱ ሂድና ልጄ የሸዋ ሂድና እትዬ እንትናን ጠርተህ ለጋሽ ከሌም ነግራቸውና እኔ በስጋ የተገለጥኩ አምላክ ነኝ እልካለሁ እንጂ አልላክም። አሜን ነው ይላል ኢየሱስ። አይልም፣ ይታዘዝላቸው ነበር ነው የሚለው መጽሐፍ ቅዱስ። ይታዘዝላቸው ነበረ። እሺ እማዬ፣ እሺ በቃ ደርሼ እመጣለሁ፣ ሮጥ ብዬ ሂጄ እመጣለሁ። ሮጦ ሄዶ የማርያምን መልእክት አድርሶ ይመጣል። ምንድን ነው በዚህ ውስጥ ሀብትሽ እየገባህ ነው? አይገባኝም። የኢየሱስ ነገር አልረዳውም። ከአእምሮዬ ያልፋል፣ አእምሮዬ ያልፋል። የኢየሱስ ስራ እሱ ባለበት ቦታ አምላክ በስጋ ተገልጦ ነው። አዎ ይሄን ያህል ኢየሱስ ትሁት ሆኗል። ያስ እኛ ሰፈር ድረስ መጣ፣ በእኛ ስጋ በእኛ ሁኔታ። አዎ በሱ ውስጥ የነበረ ሰላም፣ በሱ ውስጥ የነበረ ትህትና፣ በሱ ውስጥ የነበረ እናመሰግንሃለን፣ እናመሰግንሃለን። አእምሮ ታልፋለን። ወንድሞቹ ታናናሽ ወንድሞቹና እህቶቹ እንዴት ነበር የሚመለከቱ? ያዕቆብ እንዴት ነው የሚመለከተው? ያዕቆብን መልእክት የጻፈልን የኢየሱስ ክርስቶስ የሥጋ ወንድም ነው። አይ ቲንክ የኢየሱስ ክርስቶስ ተከታይ ነው። እንግዲህ የተለያዩ መጽሐፍቶችን ስናጠና የኢየሱስ ክርስቶስ ተከታይ ነው። የኢየሱስ ክርስቶስ ተከታይ ታላቅ ወንድሙን እንዴት ነው የሚያየው? ታላቅ ወንድሙ ምን ብሎ መክሮት ይሆን? ታላቅ ወንድም እንደ ታላቅ ወንድም እንዴት ብሎ ገስጾት ይሆን? እንዴት ብሎ መክሮት ይሆን? እንዴት ብሎ አስተምሮት ይሆን? ማይ ሎርድ። ለዛ እኮ ያዕቆብ እንደ ወንድም ብቻ ነበር ሲያየው የነበረው። እንደ ወንድም ብቻ አየውና ወንድሞቹም አላመኑበትም ነበር ይላል። መጨረሻ ላይ ግን በትንሣኤ ለያዕቆብ ተገለጠለት አለ ጳውሎስ። ለወንድሙ ለያዕቆብም ተገለጠለት አለ። ያን ጊዜ የእስራኤል አምላክ ታላቅ ወንድሙ ሆኖ በሥጋ እዛች ቤት ውስጥ አብረው አደጉ። 30 ዓመት ሲኖር ታላቅ ወንድሙ ያዕቆብ ከዛ በኋላ ዘመኑን በሙሉ በምን እንደጨረሰው ታውቃላችሁ? በጸሎት በጸሎት የግመል እግር ይባላል። ያዕቆብ አብዛኛውን ጊዜውን ተንበርክኮ እየጸለየ ነው የሚያሳልፈው። የግመል እግር የሚል ቅጽል ስም ወጥቶለታል። ባገኘው አጋጣሚ መንበርከክ ነው። የሚንበረከከው በማፊት ነው? በሥጋ በወንድሙ ፊት፣ በሥጋ በወንድሙ ፊት። እርሱ በሥጋ የተገለጠው ግን የእስራኤል ቅዱስ ነው፣ የእስራኤል አምላክ ነው። ያዕቆብ ምንድን ነው የሚሰማው? እኔ አይገባኝም። ቅዱሳን ያዕቆብ ምንድን ነው ፊል የሚያደርገው? እንዴት ነው እንዴት ነው የሚሆነው ነገሩ? አብሮህ አድጎ እኔ እስራኤል አምላክ ነኝ ሲል ማይሎር መንፈስ ቅዱስ ሲመጣ ነው ያዕቆብ አይኑ የበራው እንጂ ፈጽሞ አላመኑበትም ነበር እኮ ነው። ምን ራሱን ሊገልጥ እየወደደ ተሰውሮ የሚኖር ነብይ አለ እንደ ይሉታል ቀስ ብለው በጎን በኩል። ወንድሞቹም አላመኑበትም ነበር ይላል ዮሐንስ ወንጌል ምዕራፍ 7 ላይ። መንፈስ ቅዱስ በባለ 50 ቀን ከመጣ በኋላ ኢየሱስም ደግሞ ራሱን ለያዕቆብ ከገለጠለት በኋላ ያዕቆብ በእስራኤል አምላክ ቤቴ ታላቅ ወንድም ሆኖ የኖረው ለካ በሥጋ እርሱ ለካ የእስራኤል ቅዱስ የእስራኤል አምላክ። ስለዚህ በፊቱ ደፋል፣ በፊቱ ተንበርክኬ ይውላለሁ። ምን እያለ ነው የሚያወራው? ወንድሜ ይለው ይሆን? የእናቴ ልጅ ይለው ይሆን? ወይስ ምንድን ነው? የእስራኤል ቅዱስ ጀሆቫ ያህዌ ምን እያለ ነው የሚያወራው? አልገባኝም። እንዴት ደስ ይላል ይሄ ኢየሱስ! ቅርብ ነው ለእያንዳንዳችንም፣ በዚያ ልክ ቅርብ ነው። አሁን በመንፈስ ቅዱስ አማካኝነት እያንዳንዳችን ውስጥ ገብቷል። ደግሞም ወንድሞቼና እህቶቼ ብሎ ይህንን መንፈሳዊም ቤተሰብ ነው ኢየሱስ የጠቆመው። እናትና ወንድሞች እህቶች ይፈልጓል ሲሉት
እናትና እህት ወንድሞቼ የእግዚአብሔርን ቃል ሰምተው የሚያምኑ ናቸው አለ። ስለዚህ ቅዱሳን እህት ወንድሞቼ ኢየሱስ ታላቅ ወንድማችን ነው። ወንድሞቼ ብሎ ሊጠራቸው አላፈረባቸውም አለ። ስለዚህ በማፊት ነው የምትንበረከከው? በአምላክህ ደግሞ በወንድም ስም አባትህን ትጠይቃለህ። ዋው! ስለዚህ ኢየሱስ በምድር ላይ በነበረበት ጊዜ ይሰማው የነበረ ሰላም እነዚያ ሐዋርያቶቹ ቅድም በታንኳ ሲሄዱ መናወጥ ውስጥ ሲገቡ ጌታ ግን ከኋለኛው ክፍል ትራስ ተንተርሶ ተኝቶ ነበር። ውሃ እየዘለለ ወደ ታንኳው እየገባ ውሃው እየዘለለ ማዕበሉ እየተናወጠ ባለበት ሰዓት ላይ ጴጥሮስም ታስታውሳላችሁ። ጴጥሮስም ራሱ መጀመሪያ የዛኛውን ተኝቶ ባለበት ሰዓት ላይ ምንድን ነው ማድረግ ያለብህ? እንሻገር ያለው እሱ ነው። እንሻገር ብሎ አስቀርቶ አያውቅም። አንዳንድ ጊዜ ምን አስባለሁ፣ እንዲሁ ጴጥሮስ ቀስ ብሎ ሄዶ ሲያየው ትራስ ተንተርሶ ተኝቷል። እነሱ እያበዱ ነው። እምነትም ማለት ምን ማለት ነው? ሄደህ ከኢየሱስ ጋር ትራስህን ሼር አድርገኝ ብለህ አብረህ መተኛት። እሱ ከጠፋ አብሬ እጠፋለሁ። በቃ ኢተርናል ሴኪዩሪቲ፣ አብሬ እጠፋለሁ። አብረህ ትተኛለህ። እጁንም ቢሆን አብረህ ያው እምነትህ ደካማ ስለሚሆን ለማንኛውም እጁን ሊያዝ ብለህ ጌታ ሆይ ተጠጋልኝ ብትለው እሱ ራሱ ምን ይልሃል? እሺ ብሎ እኮ እንደዚህ ነው ሲሆን የነበረው፣ ሲተኛ የነበረው። ምንኛ መታደል! ይኸው ታንኪዩ ማርቆስ 4:38 እርሱም በስተኋላዋ በጀልባዋ በስተኋላ ትራስ ተንተርሶ ተኝቶ ነበር። አንቅተውም ነቅተው ቀስቅሰው መምህር ሆይ ስንጠፋ አይገድህም አሉት። እሱ ፒስ ላይ ሰላም ላይ እሱ ካለ ማዕበሉ ሊጎርፍ ሊዘል ይችላል። ኢየሱስ ግን እሱ ጋር የነበረ ሰላም አለ። እሱ ጋር የነበረ መረጋጋት ተኝቶ እንሻገር የሚል ቃል አውጥቷል። እንሻገር የሚል ቃል አውጥቶ ምድረ በዳ ላይ ማዕበል ውስጥ ሊያስቀርህ አይችልም። ምክንያቱም እንሻገር ብሏል አቀድሞ። ጴጥሮስም እንደዚሁ ኢየሱስ ክርስቶስ በውሃ ላይ እየተራመደ ሲመጣ አይቶ ጌታ ሆይ እንዳንተ እየተራመድኩ መጣ ዘንድ ና በለኝ አለ። ና ጴጥሮስ አለው። ጴጥሮስን ስታራምደው የነበረችው ባይዘወይ ና የምትለው ቃል ናት። ኢየሱስ ና አይልህም ዝም ብሎ። እኔ ና እንደምልህ አይደለም። ኢየሱስ ና ካለ ና በሚለው ቋንቋ ወይም ቃል ውስጥ በማይሆነው ከተፈጥሮ ውጭ በሆነ መንገድ በውሃ ላይ በባህር ላይ እየተራመድክ ትሄዳለህ። ና የምትለው ቃል አስፓልት ትሆንልሃለች ማለት ነው። ማዕበል ነው፣ ወጀብ ነው፣ የሚተርፍ የለም። በዛ ላይ ግን አንተ ዘና ብለህ ታልፋለህ። እንደዛ አይደለም እንዴ? በህይወታችን ይሆን እንደዛ አይደለም እንዴ? በማይታለፈው አላሳለፈን። ሰው በጎናችን እየሞተ አንተ ግን አላለፍክም። ሰው ከጎንሽ እያለቀ አንቺ ግን ሾልከሽ አልወጣሽም። እናመሰግንሃለን። እዚህ ቤት ያለን ሁላችን ምስክሮች ነው። ብዙ ጓደኞቻችን አልቀዋል። ብዙ ጓደኞቻችንን ቀብረናቸዋል። እኛ ከነርሱ ተሽለን ተገኝተን አይደለም። ኢየሱስ ግን ካንተ ጋር ነበር። ኢየሱስ ካንቺ ጋር ነበር። እርሱ ብቻውን መራው ተባለ እኮ። ከኢየሱስ ውጭ ማንም አልነበረም። የልጅነታችን አምላክ ብቻችንን መራን። በሄድንበት ቦታ ሁሉ ዘመድ ሆነልን። ኢየሱስ በሄድንበት ቦታ ሁሉ ታላቅ ወንድም ሆነ። በሄድንበት ቦታ ሁሉ ዘመድ ሆነ። ኢየሱስ ስሙ ይባረክ። እስትንፋስ ቀጠለልን። የኔ ነገር መጨረሻው ይሄ ነው። ለዛ ኮን ጴጥሮስ እየተራመደ ሄደ። ሃሌሉያ አለ። በእምነት ጀመረ። ዋው ብለው እስኪደነቁበት ሌሎቹ ማለት ከሄደ በኋላ እየራቀ ነው ከጀልባው። ዋና እንደሚችል ግልጽ ነው፣ ግን ከጀልባው ብዙ ራቀ። አሳ አጥማጁ የራሱን ታክቲክ እንኳን ቢጠቀም ምንም ማድረግ አይችልም። ከዛ ግራውን ማየት ጀመረ። ኢየሱስን አይቶ ና የሚለውን ቃል ታምኖ ሲጓዝ የነበረ ሰላማዊ ሰውዬ
ግራና ቀኙን ማዕበሉንና ወጀቡን ሲያይ በማዕበሉና በወጀቡ መዋጥ ጀመር። ኢየሱስን ካየህ ማዕበሉም ይዝለል ወጀቡም ይደንፋ፣ ምን አገባህ አንተ? በላዩ ላይ ትሄዳለህ ማለት ነው። ሰላም፣ የሰላም አለቃ፣ ማዕበልና ወጀብ የሚታዘዙለት፣ ጸጥ በል ሲለው ውሻ ባለቤቱ ሲገስጸው ጸጥ ብሎ እግሩ ስር እንደሚደፋው ተፈጥሮ ለኢየሱስ እንደዛ ነው። ጸጥ በል ሲለው እንደዛ ሲደነፋ የነበረው እጥፍጥፍ ብሎ በኢየሱስ እግር ስር ይደፋል። ምንኛ መታደል! ስለዚህ በዚያ ላይ እየተራመደ ሄዶ እንደዛ ታወቀ። የጴጥሮስ ህይወት የኛ ህይወት ነው። አንዳንድ ጊዜ ኢየሱስ ጌታ ነው ምናምን እንልና የሆነች ነገር ስደርስብን ያንን ነገር ጌታ ሆይ ብዙ ጊዜ ነው የምንለው አይደል? ጌታ ሆይ ጴጥሮስ ጌታ ሆይ ሲለው ይበልህ እንዴት ዓይንህን እኔ ላይ ታነሳለህ ካላለው ያቺ የምትረዳው እጁ ተዘረጋችለት። ጴጥሮስን እንደገና ነጥቆ አወጣው። እኛም በብዙ ነገር እኮ እንያዛለን ቅዱሳን። በምድር ላይ ባለ ምልልሳት ብዙ ነገር ይቻለም እኮ በብዙ ነገር ነው የምትስበን፣ የምትጎትተን፣ የምትጎትተን። ጌታ ደከምኩልህ ስትለው ይበልህ የማይል ጌታ ሆይ እንዲሆንኩልህ ስትዩ ይበልሽ ድሮም አንቺን የጠራው ቀን ነው የተሳሳትኩት የማይል እንደገና የሚያቆም እንደገና ያችን መልካሚቱን እጁን የሚዘረጋ እንደገና ስቦ የሚያወጣ እንደገና አዲስ ጅማሬ የሚሰጥ ሃሌሉያ! እንደገና አምላክ እንደገና እንደዛ ባይሆን ኖሮ ኢየሱስ እዚህ ቤት ያለን እንገኝ ነበር። እንደገና ባይረዳን፣ እንደገና ባያግዘን፣ እንደገና ባያቆመን ጌታ ሆይ ጠፋውልህ፣ ጌታ ሆይ ተዋጥኩልህ፣ ጌታ ሆይ የኔ ነገር እንደዚህ ነው ብለን አልጮንም? ሁላችንም ጮኸናል። እዚህ ቤት ያላችሁት እኔን ጨምሮሽ። ግን ሀብትሽ እንዴት ይጮሃል እንዳትል አንተ። እኔ እንዲሁም በጣም ብዙ ጊዜ ይጮሃል። ጌታ ሆይ እጁን ከለመድክ ደግሞ እጁን ካወቅከው ቶሎ ብለህ ነው የምትጮህ። ጌታ ሆይ ለምን ትላለህ? አንዳንድ ነገር ሀብትሽ ጸልይልን እያሉ ቅዱሳን ይመጣሉ፣ ወይ በስልክ ምናምን ትጸልይላቸዋለህ። ጌታ የነሱን ነገር ያስተካክላል። ያንተ ብዙ ጥያቄ ግን እስካሁን ድረስ አልተስተካከለም ነው እንደ ጌታ ሆይ ለምንድን ነው ያንን ነገር የማታስተካክለው? ዝም ነው። እሺ ከዛ ሀብትሽ የዚህ ጋር ደግሞ እንደዚህ ችግር ገጥሞኛልና ጸልይልኝ። እሺ አብረን እንጸልይ። ትጸልያለህ፣ ያ ሰውዬ ይስተካከልለታል። ከዛ አንተ ጋር ደግሞ ብዙ ያልተስተካከለ ነገር አለ። ከዛ ደግሞ ጌታ ሆይ ያኛው ነገር ስለምንድን ነው? ዝም ትጸልያለህ፣ ተፈውሷል፣ ወንድማችን ተፈውሶ ሄዱ። አንተ ደግሞ ጌታ ሆይ ያቺ ነገር እኮ እዚህ ጋር እያስቸገረችኝ ነው፣ ራስ ምታቷም እንደገና በጎኔ በኩልም እየወጋችኝ ነው፣ ግሬም እዚህ ጋር እንትን እያለኝ ነው፣ እንዴት ነው ምናምን ነገር ዝም እንደዚህ አጋጥሟቸው ያውቃል? እንደዚህ ነው። እሺ እንደዚህ ዮሴፍ ህልም ይፈታና በዚህ በኩል ጌታ ሆይ እኔ አልፈታም፣ ዝም። በዚህ በኩል እኮ መጥቶ ትላንት እኮ በቃ ህልሙን በጣም ሲነግረኝ ብትንትን አደረኩለት። የሚገርም ነገር ህልሜስ ዝም ዝም። ለካ ዮሴፍን እናትዬ ለሰፈር ነገር አይደለም የፈለገው፣ ሰፈር ላይ የሚቀር ሰው አይደለም። ዮሴፍን የፈለገው በግብፅ ላይ ከፈርዖን ቀጥሎ ፕራይም ሚኒስተሩ እሱ እንዲሆን፣ በየትኛውም ነገር ላይ እሱ ብቻ አዛዥ እንዲሆን የተፈለገው። ለትልቅ ዓላማ ከፈለገህ ግን ግድ ነው የሆነ ፈተና ውስጥ ተቃልጸ ማለፍ አለብህ። ችግሩ እኛ ምንድነው? ጌታ ሆይ ለምሳሌ ኔክስት ላይ ምናልባት ትዕግስትን እናያለን፣ ትዕግስትን እናጠናለን። እግዚአብሔር ሆይ ትዕግስት ስጠኝ፣ ትዕግስት በዚህ ዘመን ምጸልየው እኔ ስለ ትዕግስት ነው ብላችሁ ትንበረከካላችሁ። እና ጸሎትህን ይሰማል ጌታ። ጸሎትህን ይሰማና ትዕግስትህን አስጨርሶ የሚያሳብድ ሰው ወደ አንተ ያስጠጋል። እኔ ለዚህ ሰው ስል አገር ልቀይር እስክትል ድረስ የሚያደርስ ሰውዬ ይጠጋሃል፣ ያመጣብሃል።
አምጥቶ ያንን ሰው ያስቀምጥ ትላለህ። እኔ ከሰው ጋር ስኖር ሰላማዊ ነበርኩት። በሰላም ነው የምታወቀው። እኔም ማስተራርቅ ብዙ የተጣሉትን ሁሉ እንትን የምል ሰውዬ፣ በዚህ ልጅ ግን ላብድ ነው፣ በዚህ ልጅ ግን ምናምን፣ ኧረ ጌታ ሆይ ትላለህ። እንዴ ምን አጠፋው? ጌታ ደግሞ ምን አጠፋ? ጸለይክ፣ ሰላም አለ። ምንድነው ትዕግስት አይደል የፈለከው? ትዕግስት እፈልጋለሁ ብለህ በፊት ያልተንበረከክም ውሸትን ነው? አረ እውነት ነው እኮ። ታዲያ ትዕግስት እኮ የሆነች ልጅ ስም አይደለም እኮ። ዝም ብዬ ትዕግስቱ ልበል ታዲያ? አይደለም እኮ። ትዕግስትህን የሚያስጨርስ ሰው በዛ ሰው ለካ እየቀረጸህን። አንዳንድ ሰዎች መቅረጫ ሆነው ነው የሚጠጓቸው። አብረዋቸው አይኖሩም። አይዟቸው፣ አብሮ ለዘላለም አይኖርም። ባልህና ሚስት ብቻ ናቸው አብረው የሚኖሩት። አብሮ ቤተሰብህ ራሱ አብሮ ከአንተ አንድ ቤት ውስጥ አይቀጥልም። አንድ አልጋ ላይ ከወንድምህ ጋር፣ አንድ አልጋ ላይ ከእህትሽ ጋር ያደጋችሁ አብሮ አይቀጥልም። የሆነ ሰዓት ላይ ትለያያላችሁ። አይደለም ዝም ብሎ ጓደኛ ነውና ይመጣል። ጌታ ያንን ሰው ይጠቀምበታል። ክፋቱን ራሱ ይጠቀምበታል። የዛን ሰው አንተን ለመቅረጽ፣ አንቺን ለመቅረጽ። እግዚአብሔር እንደዚህ አይነት ሰው ነው፣ እንደዚህ አይነት ሴት ናት እያልሽ በቃ እንደዛ ከሆነችማ በዚሁ አጋጣሚ ልጠቀምባት ይልና ይሰራቸዋል ማለት እንደመጡበት መንገድ እነሱን መቅረጫ ያደርግና እናንተ ተቀርጻችሁ ታልፋላችሁ። እንመጣበታለን። ትዕግስት ኔክስት ላይ እንመጣበታለን። ስለዚህ ሰላም የሚለው በጣም ትልቅና ጥልቅ ትርጉም ነው ያለው። ስለዚህ ሻሎም የሚለው ትርጉሙ አንደኛ ምንድን ነው አለን? በመጽሐፍ ቅዱስ ትርጓሜ ወይም በብሉይ ኪዳን ነቢያት ሲጠቀስ ሻሎም ማለት ፍትህና ፍጻሜ የተሞላበት በፈጣሪና በፍጥረት መካከል ያለ ፍጹም ስምምነት። ሁለተኛ ውስጣዊ ሰላም። ዋው! በመጀመሪያ ከእግዚአብሔር ጋር የመታረቅና የመረጋጋት ሁኔታ ሲሆን ይህም ደግሞ በሁኔታዎች የማይለወጥ ውስጣዊ ጸጥታና ደህንነት ነው። ሶስተኛ የሻሎም ትርጉም ሙሉነትና ፍጹምነት፣ ሆልነስ ኤንድ ኮምፕሊትነስ። ሆልነስ ኤንድ ኮምፕሊትነስ፣ ሙሉነትና ፍጹምነት የሚል ትርጉም አለው። በአካል በስሜት በመንፈስ እና በሁኔታዎች ምንም የሚጎድል ነገር የሌለበት የተሟላ ህይወት ማለት ነው። አያችሁ ቅዱሳን፣ ሻሎም የሚለው ቃል ሻሎም ሙሉነትና ፍጹምነት፣ በአካል በመንፈስ በአካል በስሜት እና በሁኔታዎች ወይም ደግሞ እዚህ ጋር በመንፈስ በነፍስ በስጋ ማለት ትችላላችሁ። በመንፈስ በነፍስ በስጋ በሁኔታዎች ምንም የሚጎድል ነገር የሌለበት የተሟላ ህይወት፣ የተሟላ ሰላም ማለት ነው። አራተኛ የሻሎም ትርጉም ጤናና ደህንነት። እንዴት ደስ ይላል! የስጋ ጤና ራሱ የስጋ ጤና ሻሎም የሚለው ቃል ውስጥ ሻሎም የሚለው ፓኬጅ ነው። በውስጡ ሙሉነት አለ። በውስጡ ለመንፈስ ለነፍስ ለስጋ የሚሆን ሙሉ የተረጋጋ ህይወት አለ። በውስጡ ደህንነት አለ። በውስጡ ሴኪሪቲ አለ። በውስጡ የአካል ጤና አለ። በውስጡ ሙላት አለ። በውስጡ ፍጹምነት አለ። በውስጡ አልቋል የሚል ቃል ሁሉ አለው። ሃሌሉያ! ስለዚህ ጤናና ደህንነት ሻሎም የሚለው ቃል የሰውን ጤንነት እና ደህንነት ሁሉ የሚመለከት ነው። አንድን ሰው ሻሎም ብሎ መጠየቅ ማለት ደህና ነህ፣ ሙሉ ነህ፣ ምንም የሚጎድል ነገር የለም ማለት ነው። ተመልከቱ፣ ሻሎም ሃይ ማለት ብቻ አይደለም። ሙሉ ነህ፣ በጤንነት ሙሉ ነህ፣ ኦኬ፣ በነፍስህ ሙሉ ነህ፣ በደህንነት ዙሪያ ሴኩሪቲ አካባቢ ሁሉ ሰላም ነው። አንድን ሰው ሻሎም ብሎ መጠየቅ ማለት ደህና ነህ፣ ሙሉ ነህ፣ ምንም የሚጎድል ነገር የለም። ዋው! እንዴት ደስ ይላል! አምስተኛና የመጨረሻው እንግዲህ ብዙ ትርጉሞች ሊኖሩ ይችላሉ። ዋና ዋናዎቹን ነው የማሳያችሁ። አምስተኛ ብልጽግናና ደስታ። ዋው! ሻሎም ፍሬያማነትን፣ ስኬትን፣ የተረጋጋና የበለጸገ ህይወትን ሁሉ የሚያጠቃልል ነው። እንዴት ሰፊ ቃል ነው ቅዱሳን! እንዴት ሰፊ ቃል ነው! በጣም ሰፊ ቃል ነው። ሰፊ ቃል ነው።
ብልጽግናና ደስታ። ሻሎም የሚለው ቃል ብልጽግናና ደስታ ሲሆን ሻሎም ፍሬያማነትን፣ ስኬትን እና የተረጋጋና የበለጸገ ህይወትን ሁሉ የሚያጠቃልል ነው። እንዴት ደስ ይላል! እንዴት ደስ ይላል! ስለዚህ ሻሎም ስትሉ፣ አንድን ሰው ሻሎም ስትለው፣ አንድን ሰው ሻሎም ስትላት ይህንን ሁሉ እያሰባችሁ አሃይ ፒስ ነው እንደማለት ብቻ አይደለም። ሻሎም ሙሉ ይሁን፣ ሻሎም ጤና ሁን፣ ሻሎም ደና ሁን፣ ሻሎም ሁሉ ሰላም ነው፣ ሻሎም በመንፈስ በነፍስ በስጋ። ጭራሽ አንዳንድ ነገሮችን ደግሞ ስመለከት ሳጠና ምን እንደሚል ታውቃላችሁ? ሻሎም የሚለው ቃል ተከፍሏል፣ ተፈጽሟል ከሚለው ቃል ጋር ራሱ ይገናኛል። ሻሎም ተከፍሏል፣ ሙሉ በሙሉ ተከፍሏል፣ ሙሉ በሙሉ አልቋል፣ ዕዳ የለብህም የሚል ሁሉ ነው። ዋው! ስለዚህ ይሄ ነው እሺ፣ እኛ ጋር ኢየሱስ የሰጠን ሰላም ይሄ ነው። ኢየሱስ ይዞብን ያልሄደ፣ ኢየሱስ ሰላሜን እሰጣችኋለሁ፣ ሰላሜን እተውላችኋለሁ ብሎ የተናገረው በመንፈስ ቅዱስ አማካኝነት በልባችን ውስጥ ያለ አእምሯችንን ሁሉ የሚቆጣጠር የእግዚአብሔር ሰላም። ዋው ዋው! አባባ እናመሰግንሃለን፣ እናመሰግንሃለን። ክብር ለአንተ ይሁን፣ ክብር ለአንተ ይሁን። ለዚያም ነው በአንድ ቃል እንጨርስ። ፊልጵስዩስ ምዕራፍ 4 ከቁጥር 4 ጀምሮ እስከ 7 ብዙ ጊዜ እንለዋለን። ሁልጊዜ በጌታ ደስ ይበላችሁ፣ ደግሜም እላለው ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም። ሻሎም የሚለው ቃል የእግዚአብሔር ንብረትነቱ የማን የሆነ? የእግዚአብሔር የሆነ የሰው ሰላም አይደለም። ከምድር የሆነ ሰላም አይደለም። የዚህ ዓለም ሰላም አይደለም። የእግዚአብሔር ሰላም። ኢሳይያስ ምዕራፍ 26 ቁጥር 3 ጀምሮ በአንተ ታምናለችና በአንተ ለምትደገፈው ነፍስ ፈጽመ በሰላም ትጠብቃታለህ ተብሎ እንደተጻፈው በሰላም ሳይሆን በሰላም ትጠብቃታለህ፣ በራሱ በእግዚአብሔር ሰላም። እዚህም አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም፣ የእግዚአብሔር ሻሎም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አእምሯችን በእግዚአብሔር ሰላም የተጠበቀ፣ በመውጣት መግባታችን የሰማይ ሰላም ከኛ ጋር ነው። ኢየሱስ ጋር የነበረው ሻሎም እኛ ጋር ነው። ለአእምሯችን ሁሉ የሚሆን ሰላም፣ ለአካላችን ሁሉ የሚሆን ሰላም፣ ለመውጣት ለመግባታችን የሚሆን ሻሎም፣ ለጤንነታችን የሚሆን ሻሎም፣ ለስጋ ፈውስ የሚሆን ሻሎም፣ ለእኛ ለሆነ ነገር ሁሉ የሚሆን ሻሎም፣ ለአካል ክፍሎቻችን ሁሉ የሚሆን ሻሎም፣ ሙሉ የሆነ የተትረፈረፈ ከኛ አልፎ ለሌሎች የሚፈስ ሻሎም በኢየሱስም እንደ ቃሉ እንደዚያ ይሁንብን፣ 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 ይሁንብን። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም አሁን በዚህ ሰዓት በኢየሱስ ክርስቶስ ስም ይቆጣጠራችሁ። በኢየሱስ ስም እንደተማማር ነው እውነቱን እንደገለጥክልን በሻሎም ውስጥ ያለውን ይህንን ፕሮስፔሪቲ፣ ይህንን የተገለጠ የተትረፈረፈ ሁለንተናን የሚመለከት የተሟላ ሰላም አሁን ቅዱሳን ይለማመዱት። በኢየሱስ ስም መለማመድ ይሁን። በሰላምህ መረጋጋት። በግራ ወጀብ አለ፣ በቀኝ ማዕበል አለ። ነገር ግን አንተ ከነሙሉ ሰላምህ በእኛ ውስጥ ስላለ፣ አንተ ከኛ ጋር ስላለ በሰላም ተረጋግተን እናልፋለን። የምንሰማው ግራ የሚያጋባ ነው። የምናየው ሁሉ የሚያስደነግጥ ነው። በቴሌቪዥን መስኮት የምንመለከተው ሁሉ ፈነዳ ነው፣ ጦርነት ነው፣ ግራ መጋባት ነው፣ ተገዳደሉ ነው። ነገር ግን አንተ በውስጣችን ስላለ የሰማይ ሰላም ይሰማናል። የሰማይ ሰላም ይሰማናል። እግዚአብሔርን አሰብኩት ደስም አለኝ እንዳለው የሚታየው የሚሰማው ሁሉ ግራ በሚያጋባበት በዚህ ምድር፣ ነገር ግን አንተን ስናስብ ደስታ ይሰማናል። አንተን ስናስብ ሰላም ይሞላናል። ስም የተባረከ ይሁን። ይህንን የተወደደ ጊዜ ስለሰጠህን ቴንኪው፣ በኢየሱስ ስም አሜን፣ ሃሌሉያ። በሚቀጥለው ደግሞ ትዕግስት የሚለውን እንመለከታለን። ጸጋ
ይብዛላችሁ ቅዱሳን። አሜን።